ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ ኢትዮጵያ ውስጥ ናችሁ ፕሮግራም ለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁ ለተቀዳሜ ሚያዝያ 17 2018 በኢትዮጵያ ዘመን አቆጣጠር አፕሪል 25 2026 በጎርጎሳውያን የዘመን ስሌት እንደ ቀደም ተከተል የጋቱሎ አጫጭር መረጃዎች ከዚህ እንደሚከተለው እናንተ ደርሳለሁ ዘውት እንደምታደርጉት ላይክ አድርጉ ሼር አድርጉ ሐሳብ አስተያየታችሁን አካፍሉ የጋት ሚዲያ ሜምበር ሁኑ ሌሎችም ሰብስክራይብ እንዲያደርጉ የደወል ምልክቱን ተጭነው ቤተሰብ እንዲሆኑ አምባሳደር ሁላችሁም አምባሳደር ናችሁና የአምባሳደር ሚናችሁን ተወጡ እሱን ካልኩኝ እንግዲህ በትናንትናው ዕለት ለሁለት ቀን ኦፊሻላዊ ወይም ይፋዊ የሥራ ጉብኝት የሉካን ቡድናቸውን በመምራት ወደ አዲስ አበባ ኢትዮጵያ መጥተው የነበሩት የደቡብ ሱዳን ሪፐብሊክ ፕሬዝዳንት ሳልቫኪር ማያርዲት ዛሬ ጉብኝታቸውን አጠናቀው ወደ ሀገራቸው ተመልሰዋል። ትናንት በዕለታዊ ለማቅረብ እንደሞከርኩት ኢትዮጵያና ደቡብ ሱዳን ታሪካዊ ግንኙነት አላቸው። እንደምታውቁት እንግዲህ የደቡብ ሱዳን ነጻነት በተለይ ከሱዳን ነጻነታቸውን ለማግኘት ያው ከጀርባ ብዙ ጉዳዮች አሉት። የሃይማኖት ጉዳይ አለው። በተለይ አረብ ማን ነው፣ የሱዳን ባለቤት እነማን ናቸው የሚሉ የኢኮኖሚያዊ ተጠቃሚነት ጉዳዮችም አሉ። በአብዛኛው ደቡቡ ካቶሊኩ በዛ ይላል። የሌሎች ፍላጎቶችም ይታያሉ። በተለይ የነዳጅ ሀብትም ስላለው ላይኛው ሱዳን ኢትዮጵያን የባህር በር ለማሳጣት ጥረት ስላደረገ ያደርግም ስለነበር ዛሬም ቢሆን በነገራችን ላይ ከዛ ታሪካዊ ስህተቱ አልተቆጠበም፣ አልተማረም፣ ትምህርት አልወሰደም። ያልተማረ ሰው ደግሞ ስህተቱን ለመድገም ይገደዳል። ስህተቱን ከደገመ ደግሞ ማንም እጁን አጣጥፎ የሚጠብቅ የለም። ሌላውም ለብሔራዊ ጥቅሙ ምላሽ ይሰጣል ማለት ነው። ዞሮ ከደቡብ ሱዳን የነጻነት ትግል ጀምሮ እስከ ዛሬ ባሉበት በሰላም ማስከበር የአብዬ ሰላም አስከባሪ ኢትዮጵያ በከፍተኛ ደረጃ የተሳተፈች ነው ያለችው። ከዛም ባለፈ ኢትዮጵያ እንግዲህ ሀገር ማለት በነገራችን ላይ ተርፈህ የምትሰጠው ብቻ አይደለም፣ ሳይኖርህም የምትሰጠው ነው። ወደ 220 ኪሎ ሜትር የሚሆን የአስፋልት ኮንክሪት መንገድ እጅግ ደረጃውን የጠበቀ ደቡብ ሱዳን የሚያበድራቸው ስላጡ መንገዱ ግን ስትራቴጂክ መንገድ በመሆኑ ኢትዮጵያን እና ደቡብ ሱዳን በተለይ አፐር ናይል ስቴት የሚባለው በነዳጅ የበለጸገውን አካባቢ የደቡብ ሱዳን አካባቢ የሚያገናኝ ማገናኘት ብቻም ሳይሆን እንደ አማራጭ እንግዲህ እስካሁን የነዳጅ ስርጭታቸውን በፖርት ሱዳን በኩል ነው የሚያደርጉት። ማጣሪያ አለ። ከዛ ማጣሪያ ነዳጅ የሚተላለፈው ፓይፕ የተዘረጋው ወደ ፖርት ሱዳን ነው። እየታዩ ነው ብዙ አማራጮች። በጅቡቲ በኩል የማስተላለፍ ፍላጎት አለ። በበርበራ ፖርት የማስተላለፍ ፍላጎት አለ። ያው እሱ እንግዲህ በቀጣይ የሚሰራበት የኢኮኖሚክ ዲፕሎማሲ አንድ አካል ነው እና ይህንን $738 ሚሊዮን ኢትዮጵያ ግራንት አድርጋ ደቡብ ሱዳን አጸደቀ ብድሩን። ኢትዮጵያ ደግሞ ገንዘብ ለማበደር ብቻ አይደለም፣ በነገራችን ላይ ተወካዮች ምክር ቤት የሚያጸድቅ በዚህ አጋጣሚ ለማበደርም በተወካዮች ምክር ቤት ጸድቆ ኢትዮጵያዊ ተቋራጮች ነው የሚሰሩት። በፌዝ ነው የሚሰራው። ፌዝ 1 ሎት 1 ሎት 2 ተብሎ የዲዛይን ስራው ሙሉ ለሙሉ አልቋል። $738 ሚሊዮን ደግሞ ብሩ የተለቀቀበት ሁኔታ ነው ያለው። አሁን በዚህ ረገድ ወደፊት በሌላ ጉዳይ በተለይ ከዚህ ከሳይንቲፊክ ማኔጅመንት ጋር እየይዘን ልናየው እንችላለን እንጂ ኢትዮጵያ $738 ሚሊዮን ብድር አበድራ አንድ የራሷ ተቋራጮች ነው የሚገነቡት። አንድ ሁለተኛ የመኪና ፋብሪካ ቢኖረን ኖሮ መኪናውም የሚገዛ ከማን ነበር የሚሆነው? ከኢትዮጵያ ነው የሚሆነው። ሌሎችንም ፕሮዳክቶችን ማቅረብ እንችል ነበር። አይ ቲንክ አሁን ሲሚንቶ ማቅረብ እንችላለን ከራሳችን። ገበያ ራሳችን ገበያ ነው የምንፈጥረው። ልክ የቻይና ካምፓኒዎች ፋይናንሱን የቻይና ኢምፖርት ኤክስፖርት ባንክ የቻይና ኤግዚም ባንክ ሚስጥህ ኮመርሻል ባንክ የሚያበደረ በመንግስት ዶኔትን ብትደረግ ስራውን የሚሰራው ማን ነው? የቻይና ተቋራጭ ነው። በተመሳሳይ ጃፓን ካበደረህም የጃፓን ተቋራጭ ነው የሚሰሩት። ጣሊያን የሚሆን ከሆነ ተቋራጩ
ብድር ከራሱም ከፈለገ በሂደት የምትከፍለው የተለያዩ ሞዳሊቲዎች ስላሉ ከዛ ተቋራጭ ሀገር ውጭ ያለ መኪና አይገባም። ልክ ህዳሴ ግድብ እንዳልኳችሁ ሲኖትራክ አልነበረም እኮ። የቻይና ካምፓኒዎች በሚሰሩት ተቋማት ደግሞ አክትሮስ ምናምን የሚባሉ መኪኖች ደግሞ ትፈልጉ አታገኙም። እና ራሳችንን ብናሳድግ ትኩረት ብናደርግ በዚህ አጋጣሚ እኔ በኢትዮጵያዊነቴ ኮራለሁ። የኢትዮጵያ መንግስት ያው ኢህአዴግን ሲቃወም ስለነበረ ልክ በመንግስቶች ሁሉ ኮራለሁ ምናምን ማታ ነው። እኔ ያው ከኢህአዴግ የምትወደው ነገር እኮ የምትወስደው ይኖራል። ግድ የለም ኢትዮጵያ ትክክለኛ የእድገት ጎዳና ላይ ለመኖሯ አንዱ ማሳያ በታላቁ ኢትዮጵያ ህዳሴ ግድብ ጨምሮ እስከ ዛሬ በተሰሩ የኃይል መሰረተ ልማቶች ግድቦች ጣና በለስ፣ ግልገል ጊቤ 1 2 3 4 ደርሰናል። አሁን ኮይሻ የሚባለው 5 6 ይቀጥላል። ከጣና በለስ ጀምረን ሰርተናል። ተከዜ ተሰርቷል። በእነዚህ ሁሉ ግድቦች ላይ የሰሩ ኢንጂነሮች በአንድ ማዕቀፍ ውስጥ ሊሆኑ ነው። ያ ማዕቀፍ ምናልባት እኔ አሁን ስም ስጣቸው ካላችሁኝ ኢትዮጵያን ሲቪል ኢንጂነሪንግ ኮንስትራክሽን ኮርፖሬሽን ቢሆኑ ኢትዮጵያን ሲቪል ኢንጂነሪንግ ኮንስትራክሽን ኮርፖሬሽን ኢሲኢሲሲ ቢሆን። ስለዚህ ነገ ምን ልናደርግ ነው? ደቡብ ሱዳንና ለምሳሌ ኡጋንዳ ግድብ መስራት ይፈልጋሉ። የእኛ ካምፓኒዎች በዓለም አቀፍ ሄደው ኢንተርናሽናል ሆኑ ማለት ነው እዛ እንዲሳተፉ ብዙ የመገጭ ግድብን ጨምሮ ጎንደር የሚሰራውን ጨምሮ እንዲሁ በዚህ 3-4 ዓመት እንኳን የወልመል የተለያየ ግድቦች እንኳን አስመርቀናል። እዚህ ላይ የሰሩት አሁንም ኢሪጌሽን ኮንስትራክሽን ካምፓኒ አቋቋምን ማለት ነው። ኤሌክትሪክ ኮንስትራክሽን ካምፓኒ አቋቋምን ማለት ነው። ዲዛይን የሚያደርጉ እነዚህን ደግሞ በሀገር ውስጥ ገበያ ብቻም ሳይሆን በውጭ ገበያ እንፈልግላቸዋለን። ምን መጣ ማለት ነው? ኢንጂነሪንግ ዲፕሎማሲ ጀመርን ማለት ነው። አንድ ግድብ ከሰራህ የሆነ ሀገር ሂደህ አንደኛ ታሪክን ነው የምታስቀምጥ። ለምሳሌ ግብፅ ታንዛኒያ ላይ የኔሬሬ ዳምን ሰራ። ግንኙነታቸው ጠንከር ያለ ነው። ፋይናንስ ታፈላልጋለህ፣ ጥገና ተብሎ ትሄዳለህ። እዛ ስትሄድ ተቋራጩ ምሩ ደግሞ የምትፈጥራቸው ግንኙነቶች አሉ። ሶሻል ፋብሪኩ ምን በቃ ኦፕንሊ እንነጋገር። ልታገባ ትችላለህ። ሴት እህታችን የምትሄድ ከሆነ ልታገባ ትችላለች። እዛ ወንድ ወንድማችን የሚሄድ ከሆነ እዛ ያገባል። በዛ የሚፈጠሩ ኢንተራክሽኖች አሉ። ሀገር እንደዛ ነው የሚሰራው። ይሄ አንድ መልካም ነገር ነው። ዞሮ ዞሮ $738 ሚሊዮን ያለበት እንደተገመገመ የጅቡቲ፣ ኢትዮጵያ፣ ሳውት ሱዳን፣ ኡጋንዳ የደሱ ፕሮጀክት የሚባለው ወደ ደሱ ኦቶሪቲ ያድጋል። በዛ ዙሪያ ማፈጻጸሙ እንደታየ የደቡብ ሱዳንና ኢትዮጵያ የጋራ ጸጥታና ደህንነት ወታደራዊ ግንኙነትን ጨምሮ የንግድና ኢንቨስትመንትን ማሳደግ፣ ደቡብ ሱዳን ፍላግ ካሪየር ማቋቋም ትፈልጋለች፣ ጁባ ኤርዌይስ። በዛ ጉዳይ ላይ ከኢትዮጵያ አየር መንገድ ጋር በጋራ የሚሰራበት በቅርቡ በቀጣይ 7-8 ቀናት ውስጥ ደግሞ የደቡብ ሱዳን የአቪዬሽን ኃላፊዎች ኢትዮጵያ ውስጥ መጥተው ከኢትዮጵያ አቻቸው የኢትዮጵያ አቪዬሽን ጋር በመሆን በጋራ የደቡብ ሱዳንን የአየር ክልል በሚቆጣጠሩበት ሁኔታ በድንበር ዙሪያ ባሉ ግጭቶች፣ የስደተኞችና ስደት ተመላሽ ጉዳዮች፣ የንግድና ኢንቨስትመንት እንዲሁም በተመሳሳይ የነዳጅ ማጣሪያ በሚገነባበት ሁኔታ በነገራችን ላይ ታንዛኒያ ውስጥ ኬንያ፣ ኡጋንዳ ራሷ ታንዛኒያ እና ኬንያ፣ ኡጋንዳ፣ ታንዛኒያ በመሆን ምናልባት ሶማሊያም ሊካተትበት ይችላል። የኢስት አፍሪካ ኮሚኒቲ የናይጄሪያውን ባለሀብት ኤሊኮ ዳንጎቴን በመያዝ ከፍተኛ ነዳጅ ማጣሪያ ለመገንባት እቅዳለ። በተመሳሳይ ነዳጁ አለ ደቡብ ሱዳን፣ ኢትዮጵያም እንፈልጋለን። ወደዛ የሚሆን ይኖረናል ነዳጅ በቀጣይ የሚወጣ ማጣሪያ። ይሄ ማጣሪያ የት ነው መገንባት ያለበት? አሰብ ነው መገንባት ያለበት? ጅቡቲ ነው መሆን ያለበት? በርበራ ነው መሆን ያለበት? እነዚህ ሁሉ ደግሞ የኢንተርናል ኢንተረስት አለ፣ ኤክስተርናል ኢንተረስት አለ። እነሱም በጋራ የሚታዩበት ሁኔታ ይኖራል። ዞሮ ዞሮ ግንኙነታቸውን ውጤታማ በሆነ መልኩ አጠናቀው ዛሬ ከሰዓት ላይ ተመልሰዋል ማለት ነው። ትናንት አቀባበል አድርገውላቸዋል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሰፊ ውይይት አድርገዋል።
ማታ በብሔራዊ ቤተ መንግስት የእራት ግብዣ ኦፊሴላዊ የእራት ግብዣ ተከናውኖላቸዋል። ሌሎች ደግሞ የቢዝነስ ቱ ቢዝነስ በነገራችን ላይ ኤርትራውያን በቁጥር ይጨምራሉ በኢንጌጅመንት እንጂ የደቡብ ሱዳን ባለሀብቶችም ጁባ ውስጥ የሚሰሩበት እየሰሩ ያሉ አሉ። በተለይ በሆቴልና ኢንቨስትመንት ጉዳይ የኢትዮጵያ ባለሀብቶች የኢትዮጵያ ካምፓኒዎች አይናቸውን ገልጠው ማየት ከቻሉ ስለ እውነት ደቡብ ሱዳን ትልቅ ተስፋ ያለው ሀገር፣ ትልቅ ኢንቨስትመንት የሚስብ ነው። የውሃ ቆጣሪ የለም በነገራችን ላይ ጁባ ውሃ በቱክቱክ በዚህ በባጃጅ በባለ 3 እግር ነው በየቤቱ የሚሰራጨው። የኢትዮጵያ ተቋራጮች ውሃ ፈልገው እሱን አቅርበው ያው ባለባቸው ግጭት ምክንያት በጣም ብራቸውም ሽልንጋቸውም የወደቀ ነው። እሱ እንግዲህ ግጭቱ መፍታት ይጠበቅባቸዋል። ከ8 ወር በኋላ እንዳልኳችሁ ይከናወናል። የአዶንቲክ ሰው ነኝ እንግዲህ ነብይ አይደለሁም ወልይ አይደለሁም፣ ግን ዲሴምበር 2026 ላይ ከ8 ወር በኋላ ደቡብ ሱዳን ውስጥ ምርጫ ይካሄዳል። መንግስታቸው በፍጹም ምርጫ መካሄዱ አይቀርም እያሉ ነው። ግን ስታዩት ግጭቶች ኤስፒኤልኤም የሱዳን ፒፕል ላይብሬሽን አርሚ ከዛ በኋላ ኤስኤልኤም ኢን ገቨርንመንት ኤስኤልኤም ኢን ኦፖዚሽን ደግሞ ኤስኤልኤም ኒውትራል ወዘተረፈ እያሉ እየተከፋፈሉ ነው የመጡት። እዛ ላይ የፓወር አንዱ ፓወር ስልጣን ነው የሚያከፋፍላቸው። ሁለተኛ ጎሳ አለ። ሶስተኛ ደግሞ የውጭ ኢንተረስቶች አሉ፣ ከፋዮች አሉ። እነዚህን እንዴት ይሻገሩታል የሚለውን የምናየው ነው የሚሆነው። አይ ቲንክ እንግዲህ ዲሴምበር 2026 ላይ ምርጫ ይደረጋል። ጃካያ ኪክዌቴ የታንዛኒያ የቀድሞ ፕሬዚደንት እና አሁን ደግሞ የአፍሪካ ህብረት ልዩ መልእክተኛም እንዲሁ ሄደው አናግረዋቸው ነበረ። ጅቡቲ የውጭ ጉዳይ ሚኒስትሩ ወደ ኢትዮጵያ መጣው ከክቡር ጠቅላይ ሚኒስትር ጋር ተወያይተዋል። ዲ ጅቡቲ ነው፣ ኢትዮጵያ አለን እዚሁ ራሳችን። ክቡር ጠቅላይ ሚኒስትሩ የኢትዮጵያ መንግስት አለ። ኤስኤስ ሳውት ሱዳን ነው። የኡጋንዳ ሆፕፉሊ የውጭ ጉዳይ ሚኒስትሩ ወይም ሌሎች በቅርቡ ወደ አዲስ አበባ እንደሚመጡ ተስፋ አድርጋለሁኝ። ይሄ ለደሱ ፕሮጀክት ለደሱ ኦቶሪቲ፣ ከዛም ባለፈ ደግሞ ግብፅ ኡጋንዳን ለመነጠል የምታደርገውን ጥረት ካፓፕ የምናደርግበት ነው ማለት ነው። ዛሬ ሽኝት ተደርጎላቸዋል። ከዛ በመቀጠል ክቡር ጠቅላይ ሚኒስትር ዛሬ ወደ ሲዳማ ክልል ውቢቷ ሐዋሳ አቅንተው በከተማዋ ኢንዱስትሪ ፓርክ ውስጥ የሚገኙትን የቶዮ ሶላር ኢነርጂ ከዚህ በፊት አስመርቀዋል። ታስታውሳላችሁ። ቶዮ ሶላር ኢነርጂ ምዕራፍ 2ን አስመርቀዋል። በተመሳሳይ ኦሪጂን እና ሉሚንቴክ የሶላር ፋብሪካዎችን ፕላስ እንዲሁም የኤችዜድ ጋዝ ፋብሪካን መርቀው ከፍተዋል። የሶላር መሰረተ ልማቶች በጋራ በአመት 11.3 ጊጋዋት፣ በነገራችን ላይ ሜጋዋት አይደለም፣ 11.3 ጊጋዋትን ወደ ሜጋዋት ለመቀየር በአንድ ሺህ አባዙት። ንጹህ ኃይል የሚያመነጩ ሲደመር የኤችዜድ ጋዝ ፋብሪካ ደግሞ በአመት 900 ቶን ኦክሲጅን፣ 40 ሺህ ቶን ናይትሮጅን እና 7 ቶን ሃይድሮጅን ያቀርባል። እነዚህ 4 ፕሮጀክቶች ዛሬ የተመረቁት ማለት ነው። ለዜጎች የሰፊ የስራ ዕድል በመፍጠርና የብዙዎችን ኑሮ መደገፍ ችለዋል። ከፍተኛ የማምረት አቅም ያላቸው ፋብሪካዎች የኢትዮጵያ እምቅ ሀብት ወደ ጥቅም የቀየሩም ሆነዋል ይላል። እንደምታውቁት በነገራችን ላይ ቶዮ ዋና ካምፓኒው ጃፓን ሁለተኛ ደግሞ ካምፓኒው ቶዮ አሁንም ቪየትናም አለ። የቪየትናም ካምፓኒ ነው። አሁን ድሮ ኢንቨስተር ከተባለ ማንኛውንም ሁሉ መጎተት መጥፎ ነው ያልኩኝ አይደለም። ያው እንግዲህ ከፕሮባቢሊቲ የሆነና ከመቶ ካመጣው 10ሩ ከሰራ ወይ 2ቱ ከሰራ እንደዛ አይደለም። አሁን ልክ ኢንቨስተር ሃንቲንግ ተጀምሯል። ልክ ክቡር ጠቅላይ ሚኒስትሩ ወይንም የኢትዮጵያ መንግስት ልኡካን ወደ ሌላ ሀገር ሲሄዱ የኢትዮጵያ ኢንቨስትመንት ሆልዲንግ አለ፣ ይህን ያህል ገንዘብኛ ኮንትሪቢዩት ማድረግ እንችላለን፣ የፖለቲካል ኢንሹራንስ እንሰጣለን። ፖለቲካል ሪስክ በብዙ ሀገራት ስለማይገኝ ሲደመር የለማ ኢንዱስትሪ ፓርክ አለን። ውስንም ቢሆን እንደ ሀገር ካፒታል እናቀርባለን፣ የገበያ ትስስር እንፈጥራለን፣ ኢንቨስትመንት ኢንሰንቲቭ የተሻለ እናቀርባለን በሚል ኢንቨስተር ሃንቲንግ ላይ ነው የተጀመረው። በአብዛኛው አሁን የኢትዮጵያ ኤምባሲዎች ልዩ ትኩረታቸው ኢንቨስተር እንዲፈልጉ የኢትዮጵያን ምርት የሚገዛ ወይንም ኢትዮጵያ ውስጥ ሊያመርት የሚችል ኢንቨስተር የመፈለግ ከዚህም
በወሳኝነት በዋናነት ከውጭ የሚመጡ ኢንቨስተሮች ደግሞ ኤክስፖርት ኦሪየንትድ እንዲሆኑ፣ የሀገር ውስጥ ባለሀብቶች ደግሞ በልዩ ሁኔታ ኢምፖርት ሰብስቲቱሽን ላይ እንዲሰማሩ፣ ተኪ ምርቶች የውጭ የሚመጡት ቴክኖሎጂም እውቀትም የስራ ባህልም ይዘው ወደ ውጭ ኢንቨስት የሚያደርጉ፣ የሀገር ውስጦች ደግሞ ከተቻለ ወደ ውጭ ኢንቨስት ቢያደርጉም ጥሩ ነው። ግን ለጊዜው ከውጭ የሚገቡ እቃዎችን እንዲተኩ ኢምፖርት ሰብስቲቱሽን ላይ እንዲያመርቱ ጥረት እየተደረገ ነው። አሁንም ከቻይና መማር የምንችላቸው ብዙ ጉዳዮች አሉ። ቻይና ለምሳሌ የኢንዱስትሪ ፓርክ ዲቨሎፕመንታቸውን ስታዩ በገፍ ሰበሰቡ፣ ጠሩት። ታክስ ለ10 ዓመት አንሰበስብም፣ መሬት በነፃ ውሃ በነፃ መብራት በነፃ ቺፕ ሌበር፣ አንዳንድ ሰዎች ርካሽ አይባልም ይሏሉ። ልክ ጉልበት በአነስተኛ ዋጋ ሌበር ኮስቱ ሚኒመም ይሆናል። እነዚህ ተደምሮ አንድ መኪና አምራች ለምሳሌ አሜሪካ ላይ ለሰራተኛ የሚከፍለው ለመንግስት የሚከፍለው ከዛ ተወዳዳሪ ለመሆን ስለሚቸገር በአብዛኛው ጨርቃጨርቅ ላይ ስለነበረ በጣም ያው ሌበር ኢንተንሲቭ ነው ጨርቃጨርቅ። በነገራችን ላይ በሶስት ሽፍት ለምሳሌ አንድ ጨርቃጨርቅ ትንሽ የምትሉት ጨርቃጨርቅ በጣም ትንሽ አላችሁት በኢንዱስትሪ ደረጃ ከሆነ ለ20 ሺህ ለ30 ሺህ ሰው የስራ ዕድል ይፈጥራል። ያው የፈለገው ኢንዱስትሪያላይዜሽን ቴክኖሎጂ ቢመጣ ስቲል ሌበር ኢንተንሲቭ ነው፣ ጉልበት ተኮር ነው። 20 ሺህ ሰው የሚቀጥር ቢሆን ያ ድርጅት በትንሹ $5 እንኳ ቢያተርፍ በወር $100,000 አተረፈ ማለት ነው ያ ባለሀብት። ከዛ በታች እድሎች ሲመቻቹላቸው በገፍ ነው የጎረፉ ወደዚህ ወደ ኤዥያን ታይገርስ ወደሚባሉት ወደ ቪየትናም በራሱ ኢንዶኔዥያ፣ ማሌዥያ፣ ታይላንድ በኋላ ላይ በራሳቸው ውስጥ ሽኩቻ ሲቪል ዋሩ ጉዳት አደረሰባቸው እንጂ እኮ ማይናማርን በጣም ሊያድግ ወጣ እያለ ነበር። ከዛ ጭራሽ ከካምቦዲያ ጋር ወደ ውጊያ ውስጥ ነው የገቡት። ዞሮ እነ ታይዋን ጨርቃጨርቅ ላይ ይህንን ሲያድጉ በገፍ ሲሄድ የቻይና መንግስት ግን የተለየ ሞዴል ፈጠረ። ኢንዱስትሪያል ፓርክ ለዓለም አቀፍ እዛ አቋቁሟል። ለምሳሌ ጫማ ፋብሪካ ላይ የሚሰራ ግዙፍ ኢንቨስተር ቢመጣ እና ለየት የሆነ ሞጆ ውስጥ ኢንዱስትሪያል ፓርክ ብናቆቁ የሞጆ ተነሪ ብቻ ቆዳና ቆዳ ብቻ ላይ በቃ ምናልባት ያ ፋክተሪ የሚሰራው የቆዳ ስፔሻላይዝ አድርገን መንከር ሊሆን ይችላል፣ ግዘን ማለስለስ ሊሆን ይችላል፣ የሆነው ቀበቶ ሊሰራ ይችላል። በጣም የፈለገው ይራቀቅ። እዛ ውስጥ የሚሰሩ ከቴክኒክና ሙያ ከተለያየ ቦታ ተመርቀው እዛ የሚሄዱ አሉ። እዛ ድርጅት ላይ ያን ይሰሩና ልምዱን አገኙ፣ እውቀቱን አገኙ። አሁን ምን ውስንነት አለች? የካፒታል የሀገር ውስጥ ደግሞ ሎካል ኢንዱስትሪ ዞን ይቋቋምና ኢንዱስትሪውን የሚያመጣ ማኔጅመንቱን መንግስት እያገዘ ኢንዱስትሪውን አምጥቶ እጅግ በርካሽ ሆነ። በየወሩ ለምሳሌ ትንሽ ብር ለኢንዱስትሪው እየመለሱ ሊሆን ይችላል። እንግዛውም ካሉ ሊገዙ ይችላሉ በተራዘመ ብድር። ያንን እያደረገ ነው ያሳደጋቸው። ኢትዮጵያ ውስጥም የዛ ኮፒ ነው ወይ በደንብ ማጥናት ይኖርብኛል። የሆነ ጊዜ የዋልያ ካፒታል የሚባል ባህር ዳር ያለሁኝ ለማየት ባህር ዳር ዩኒቨርሲቲ በማስተምርበት ወቅት የዋልያ ካፒታልን ሞዴሉ ምንድን ነው፣ አላማው ምንድን ነው የሚለውን ለማጥናት ሞክሬ ነበር። አንድ ሰዎች ጠየኩኝ፣ ብዙም አልሄድኩበትም። እናየዋል ወደፊት እንዳስፈላጊነት። ጨርቃጨርቅ ላይ ሰልጥነዋል፣ ጉልበት ይዘዋል፣ እውቀት አላቸው፣ ልምድ አላቸው፣ ቴክኖሎጂ ሽግግር አምጥተዋል። እነዛ ይደራጁና ይመጡና ከካፒታል ያይመጣል፣ ሎካል ኢንዱስትሪ ዞን እናቋቁማለን፣ ይገባሉ እዛ። ስለዚህ ሰርተው ምን ብለው በየወሩ የሚከፍሏት ይኖራሉ። አነስተኛ ድጋፉ እንደተጠበቀ ሆኖ መጨረሻ ላይ ሰርተው እንግዛው ካሉ ሊገዙት ይችላሉ። አይኛ በቃን ከዚህ በኋላ ደግሞ ትራንስፎርም እናደርጋለን ካሉ ደግሞ ያንን አስረክበው ወደ ሌላ ቦታ የሚሄዱበት ወደ ሌላ ዘርፍ የሚቀይሩበት ቦታ ይህንን ማድረግ ይጠበቅብናል። ዞሮ ክቡር ጠቅላይ ሚኒስትር ይህንን አስመርቀዋል። ሌሎችም እንዳልኳችሁ በቀጣይ የሚመረቁ እጅግ በጣም ከፍተኛ አቅም ያላቸው የመድኃኒት ፋብሪካዎችም እዚህ ቂሊንጦ የሚመረቁ ይሆናል። የክልሎች ፉክክር መሆን ያለበት በልማት
እኛ የተሻልነን፣ እኛ እንበልጣለን፣ እኛ ያለን ሪሶርስ ይህን አድርገን ይህን ያለ የስራ እድል ፈጠርን በሚል ላይ መሆን አለበት። በየሰፈራቸው የሚተኩሰውን እንድታውቁት ነው። እዚህ ሀገር ላይ በየሰፈሩ የሚተኩሰውን ከጥገኛ ባለስልጣን ጋር ትስስር ፈጥሮ ዝም ብሎ ብቻውን የሚተኩስ የለም በዓለም ላይ። ወይ ከስልጣን ይነሳለሁ ወይም የሙስና የሌብነት የዘርፊያ ሰንሰለት ይቆረጣል ሲል እንጂ አሁን ብታዩት ብዙ አሁን እዚህ አማራ ክልል ያለውን ጽንፈኛ ብታዩት አመራር ተብዬዎች ብታዩት የሆነው ሰው ጫካና ያለ የሆነ ሰው ደግሞ ቢሮ ላይ ወይ የሆነ ተቋም ላይ በኃላፊነት ያሉ ናቸው። እና እሱን በደንብ ቢጠና አመራሩ ተወጥሮ ቢያዝ መፍትሄ ይመጣል። እንደዛ ብዬ ነው የማስበው። ብዙም እዛ ላይ እንጌጅ የማድረግ ተረስት የለኝም ብዙ ጊዜያችንን ስላባክ ሰው። እሱም ካልኳችሁ ወደ ትግራይ ስንሄድ እንግዲህ የጊዜያዊ አስተዳደሩ ፕሬዚደንት ሌፍተናንት ጀነራል ታደሰ ወረደ እርምጃ መውሰድ ጀምረዋል። ከዚህም አንዱ የትግራይ ቴሌቪዥን ኤንዌይስ እንግዲህ የትግራይ ቴሌቪዥን ኤጀንሲ መርሃቤ ሀፋሽ ትግራይ ወይንም የትግራይ መገናኛ ብዙሃን ነው ተቋሙ። ከዛ በትግራይ መገናኛ ብዙሃን ውስጥ ኤፍኤም አለ፣ ቴሌቪዥን አለ፣ ምናልባት ወደፊትም ደግሞ ሌሎች ሬዲዮዎች አሉ። ወደ ጋዜጣም ሊያድግ ይችላል። ሰው የዛ ስራ አስኪያጁ ነው። ማርች 10 አካባቢ ነው መሾማቸውን ማርች 31 ቀን ነው የነበረው። ሰው 21 ከዚህ 25 ወደ 26 46 ወር ከ16 ቀናቸው ማለት ነው። ዘን በዚህ የኤጀንሲ መርሃቤ ሀፋሽ መገናኛ ማለት ነው ተቋም ኃላፊው ነው መስራቱ ይታወቃል። ተመድበው ነበር። ደብዳቤውን ላንብብላችሁ ብዬ ነው። በ16/8 ትናንት የተጻፈላቸው 2018 ከምድብ ስራ ምልአል ይመልከት ከምድብ ስራ መነሳት ግን ይመለከታል ነው። ንሱም አብ ኤጀንሲ መርሃብ ሀፋሽ ትግራይ ዋና ስራ መካሄዲ ዋና ስራ አስኪያጅ ሆነ ኮይንኩም አብ ስራ ከመዘልሁም ዝፈልጥ ኮይኑ ካብ ሎሚ ጀሚሩ ከዛሬ ጀምሮ ካብ ኃላፊነትኩም ዝትልአልኩም ምዃንኩም ይፍለጥ። ያው ከኃላፊነት የተነሳ መሆኑን ሊታወቅ ብሎ ሌተናል ጀነራል ታደሰ ወረደ ተስፋይ ፕሬዚዳንት ጊዜያዊ መምህዳር ትግራይ ንቢሮ ፋይናንስን ምተባበር ለፋይናንስና ምተባበር ሀፍትን ለፋይናንስና ኢኮኖሚ ትብብር ለቢሮ ለሲቪል ሰርቪስ ቢሮ ለፕላን ኮሚሽን ለትግራይ ጊዜያዊ አስተዳደር ፕሬዚደንት ጽህፈት ቤት ለኤጀንሲ መርሃቤ ሀፋሽ ትግራይ ለዚህ ግልባጭ ተደርጎላቸዋል ተነስተዋል። ዘን ይህንን ተከትሎ በነገራችን ላይ ሌሎች ደግሞ ለህዋት ለደብረጽዮን ለዶክተር ደብረጽዮን ለፈትለወርቅ ቀርባለን የሚሉ ቅርበትም ያላቸው የህዋት ምክትል ሊቀመንበርና የጊዜያዊ አስተዳደሩ ምክትል ፕሬዚደንት አማኑኤል አሰፋ፣ የመቀሌ ከተማ ከንቲባ ዶክተር ረዳይ በርሄ፣ የማዕከላዊ ዞን ወይም የማዕከላዊ ትግራይ ዞን አስተዳዳሪ አቶ ሹሻይ ግርማይ እነኝም ተነስተዋል የሚል ምንድን ነው እየጻፉ ነው። ለማረጋገጥ ሞክሬ ነበረ። እስካሁን በዚህ ጉዳይ ላይ የወጣ ነገር የለም። ሲወጣ መረጃ እንሰጥካለን የሚል ነው ያገኘውን። እንግዲህ ታስታውሱ ከነበረ በነገራችን ላይ በአሁኑ ሰዓት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትሩ አቶ ጌታቸው ረዳ የስብለት ፓርቲ ሊቀመንበር ፕሬዚደንት ማለት ነው መጨረሻ አካባቢ አቶ አማኑኤል አሰፋንም እንዲሁ አሰናብተዋቸው ነበርና አማኑኤል አሰፋ ምንድን ነው ያው ከተሰናበቱ ማለት ነው ሌፍተናንት ጀነራል ታደሰ ወረደም ካሰናበቱ አስቀድሞ አቶ ጌታቸው ረዳ ማሰናብተዋቸው ከነበረ ቆም ብሎ ማየት ነው። ምንድን ነው ምክንያቱ የሚለውን ቢፈትሹ ደስ ይለኛል። ዶክተር ረዳይ በርሃ አይተ ሸሻይ ግርማ እነኚህ ስራ አስፈጻሚ አባል ስራ አስፈጻሚዎች ናቸው። ስራ አስፈጻሚ አይደለም፣ ማዕከላዊ ኮሚቴ አባላት ናቸው። ይህንን በደንብ ማየት ይጠበቅብናል። በዚህ አጋጣሚ ግን አንድ እንዲሁ ለታሪክም ለህሊና ማለት የምፈልገው ለማጣራት ሞከርኩ። በነገራችን ላይ ወዳጆች እኔ ማህበራዊ ሚዲያ ላይ ጽፌው ነበረ። ከዛ ማህበራዊ ሚዲያ ላይ ጽፌ ምንድን ነበር መሰራቸው የጻፍኩት የኢትዮጵያ መገናኛ ብዙሃን ባለስልጣን በትግራይ የልማት ድርጅት ትካል እግሪ
ምትካል ትግራይ ወይም ኢፈርት የሚባለው ማለት ነው ውስጥ የሚገኙ ኩባንያዎች በጋራ በመሰረቱትና በባለቤትነት በሚተዳደረው ድምፂ ወያኔ የሚዲያ ተቋም ላይ አስቸኳይ እርምጃ ሊወስድ ይገባል። ተቋሙ በሬዲዮ እና በቴሌቪዥን ዲደብሊው ቲቪ እና ዲደብሊው ሬዲዮ ማለት ነው በሬዲዮ እና በቴሌቪዥን በሚያስተላልፋቸው የተለያዩ ፕሮግራሞች ጦርነትን የሚሰብክ የህግ የበላይነትን የሚንድ ብሎም የኢትዮጵያን የግዛት አንድነትና ሉዓላዊነት በአደባባይ የሚጥሱ ዘገባዎችን በማስተላለፍ ላይ ይገኛል። የኢትዮጵያ መገናኛ ብዙሃን ባለስልጣን ባለው የክትትል ስርዓት ጉዳዩን በአፋጣኝ በመከታተል ሳይቃጠል በቅጠል አንዳንዴ ጉዳት ዳሜጅ ከደረሰ በኋላ የሚደረጉ እርምጃዎች ያን ያህል ውጤት አይኖራቸውም የሚል እምነት አለኝ። ሳይቃጠል በቅጠል እንዲሉ አፋጣኝ እርምጃ በተቋሙ ላይ እንዲወሰድ ጥሬን አስተላልፋለሁኝ ብዬ ነበር። ዘንድ በጣም አስተማማኝ የሆነ አንድ ወዳጅ ኖ ድምፀ ወያኔ ከኢትዮጵያ መገናኛ ብዙሃን ባለስልጣን ፈቃድ ወስዶ እስከ 2013 ከጦርነቱ በፊት ነው ሲሰራ የነበረው። ዘር 2013 ጥቅምት 24 ጦርነቱ ከተነሳ በኋላ ሚዲያው ፈቃዱ ተሰርዞ ነበረ። ጥቅምት 24 2013 ተነሳ ዘን ወዲያውኑ ያስተላልፋቸው የነበሩት ነገሮች እጅግ አፍራሽ በመሆኑ ፈቃዱ ተሰርዞ ነበር። ይሁን እንጂ ራሱ ድምፂ ወያኔ ፈቃዴ ይመለስልኝ ብሎ እድሳት ጠይቆ ነበር። ነገር ግን ያው እድሳት ስትጠይቅ ዝም ብሎ አይታደስልህም። አንደኛ የምሰራቸው ፕሮግራሞች፣ የተቋሙ ግምገማ ኤቭሪቲንግ አለ። በዛ መሰረት በሂደት ላይ ነው የነበረው። መስተካከል ባለበት ጉዳይ ላይ እየታየ ነው የነበረው እና በአሁኑ ሰዓት ይህ ተቋም ድምፂ ወያኔ በኢትዮጵያ መገናኛ ብዙሃን ባለስልጣን ደግሞዋለሁ፣ በኢትዮጵያ መገናኛ ብዙሃን ባለስልጣን ፍቃድ የለው። አሁን አሀበከስች ፍቃድ የሌለው ሚዲያ እንዴት ሊሰራ ቻለ የሚለው ደግሞ መጠየቅ መቻላል። ትዕብት ፍቃድ የሌለውን ተቋም እንዴት ራል ሊያደርገው ቻለ? አይነው የህዋት የፕሮፓጋንዳ ማሽን ነው። ራሱ ህዋት ፍቃድ የለው። ግን ህዋት እንደ ፓርቲና ኩባንያዎች ደግሞ የተለያዩ ናቸው። ሰው ድምፂ ወያኔ ለሰራተኞች ደሞዝ ቢከፍል በተቋማዊ ሂደት ነው፣ በአሰራር ነው። ሰው ትዕብት መጠየቅ መቻል አለበት የሚል እምነት አለኝ። ለምን የሚያስተላልፋቸው በነገራችን ላይ በዛሬው ዕለት ወይ መብታቸው ነው ብለን ልንወስድ እንችል ይሆናል። ተሰብስበው ነበር የዚህ የድምፂ ወያኔ ቴሌቪዥን ሰራተኞች የህዋት ማዕከላዊ ኮሚቴን ውሳኔ በአክሱም የወሰደው የጸጥታ ካውንስል የወሰደውን ውሳኔ እንደግፋለን፣ የተመረጠ መንግስት ይመለስ ወዘተረፈ የሚል ማለት የባከነ ጊዜ አለው እንዴ? ጳጉሜ ላይ ነው ምርጫ ያደረጉ። መስከረም 9 ነው መንግስት የመሰረቱ። ይሁን ብለን እኮ ከወሰን ነው በራሱ 2018 መስከረም ላይ እኮ አልፏል ነው። ያኔ ቆመን ስለነበረ ስላልሰራን የባከነ ጊዜ እንደ እግር ኳስ እኔ ነው ተስፋ የሚያደርጉት የሆነ የሚሰማን ሰው አለ፣ በዚህ ውስጥ ግርግር እንጠቀማለን ወዘተረፈ ብለው ነው። እኔ አሁንም ደግሞ አለሁኝ የሚሰማችሁ ሰው የለም። እኔ ለታሪክም ቢሆን አንድ ሰው እንኳ ቢሰማ የሚሰማችሁ ሰው የለም ማለት ነው ፈልገው። አሁን መጻፍ ጀምረዋል። የአውሮፓ ህብረት እንደዚህ አይነት የሰብአዊ መብት ጉዳይ ባለበት ሁኔታ የበጀት ድጋፉ ማድረጉ ምናምን ትክክል አይደለም። ያ ሂውማን ራይትስ ዎች ሌላ አይደለም እኮ ፓተርን ነው። ሂውማን ራይትስ ዎች ወልቃይት ጠገዴ ላይ ያለው የሰብአዊ መብት ጥሰት ምናምን እንደዚህ አለ። ገና አሁን ይቀጥላል። አሁን በነገራችን ላይ ዛሬ ደግሞ ተፈናቃዮችን እያወያየን ነው ሽረ ላይ። ትናንት ሰባካሪ የሚባለው መቀሌ ላይ ብያቸዋል። ለባለፉት 5 ተከታታይ ዓመታት ሰባካሪ የሚባለው መቀሌ ተፈናቃዮች ሲኖሩ ፈትለ ወርቅ በዛ ነው የምታልፈው ለስራ የምትሄደው። በቀን በትንሹ 2 ትሄዳለች። ጠዋት ወደ ቢሮዋ ወደ ሐውልቲ፣ ማታ ወደ ቤቷ ትሄዳለች። ለባለፉት 5 ዓመታት አንድ ቀን አግኝታቸው አታውቅም። ለፖለቲካ ማስፈጸሚያ ግን ውይይት ጀምረዋል ከነሱ ጋር። እንዳይመለሱ የሚፈልጉም እነሱ ናቸው። እንዳልኳቸው ጽምዶ በሱዳን ውይይት ነበረው። የህዝብ ለህዝብ ለማስመሰል ነው የሞከሩ። ግን የኦነግ ሸኔ አሁን ቢያንስ እንኳ በድንበር ተዋሳይ ነው ካላችሁ፣ ኤኒዌይስ የኦነግ ሸኔ፣ ህዋት፣ ሻዕቢያ፣ የአማራ ፋኖ ብሔራዊ ንቅናቄ በዘመነ ካሴ ተወክሎ
በዛ ተገኝተዋል። የተለያዩ ጽሁፎች ቀርበዋል፣ ውይይቶች በዙምም ጨምሮ አንዳርጋቸው ጽጌ ከሸኔ ሌሎችም አቅርበዋል። የሱዳን አርሚ ፎርስ የአልቡርሃን ተወካዮች ተገኝተዋል። አሁን አንድ መረጃ የላከልኝ ሰው ለምን ታዲያ የዘመነ ካሴ ፎቶ አልኖርም ምናምን ስል ነው፣ በጥንቃቄ ነው የሚያደርጉት አብሮ እየሰሩ ነው መባሉን ስለማይፈልጉ የሚል የሰጠኛለ። ዞሮ ዞሮ አንዳርጋቸው ጽጌ እንትን የጋራ ጽሁፍ አቅርቧል። ሌሎችም ውይይት አድርገዋል። በጋራ መሆን አለብን። ጽምዶ ነው ፐብሊክ ምንድን ነው ይሄ? አሁን ይሄ የህዝብ ለህዝብ ግንኙነት ነው የሚመስለው፣ ግን የጽምዶ ነው ውይይቱ። ምክንያቱም ኦነግ ሸኔ፣ ህወሓት፣ የጉምዝ ታጣቂ፣ የአማራ ፋኖ ብሔራዊ ንቅናቄ በዘመነ ካሴ ተወካይነት እነዚህ የተሳተፉበት ሁኔታ አለ። የሱዳን አርሚ ፎርስ እና ሻዕቢያ ማለት ነው። ግጭት ይብቃ ምናምን ያው በጋራ እንታገላለን ነው። ግን አሁንም ማለት የምፈልገው ለህወሓቶች ማንም ከጎናቸው አብሮ አይቆምም። ሻዕቢያም ከኢትዮጵያ ጋር አንዱ ወሳኙ ጸቡ ለምን ህወሓት ተረፈ ነው። ይህንን በደንብ ማሰብ ይጠበቅባቸዋል ብዬ አምናለሁኝ። ሌላው እንግዲህ ወደ ማሊ ስንሄድ ወደዚህ ወደ ምዕራብ አፍሪካ የሳህል የሚባለው ታስታውሳላችሁ። ማሊ፣ ቡርኪና ፋሶ እና ኒጀር በአካባቢው የፈረንሳይን ያው በፈረንሳይ ቅኝ ግዛት ነበሩ። የፈረንሳይን ሰራዊትም አባረው ዘን የራሳችን ሀገር መሰረትን አሉ። እዛ ውስጥ እንግዲህ በሁሉም ሀገራት የአይሳይስ ከአልቃይዳ ጋር ሊንክ ያላቸው ኃይሎች አሉ። ለምሳሌ አልቃይዳ ኢን ማሊ ጂኒም ጂኤንአይኤም የሚባለው እና የተዋሬግ ሀገር እንሆናለን የሚሉ ሲቪላይዜሽን በታሪክ ያላቸው እነዚህ ተዋሬጎች የተዋሬግ ሰፓሬቲስት ኦፍ ኤፍኤልኤ በጋራ ሆነው የማሊ ዋና ከተማን ባማኮን አውሮፕላን ማረፊያ ጣቢያ አካባቢ ከፍተኛ የሆነ ግጭት ፈጥረዋል። ይህንን ቀረጻ ወደ እናንተ እስካመጣ ድረስ እየተከታተልኩት ነበረ። ድሮ ግን የዚህ ሳህል ኮንፌዴሬሽን ፈጥረናል በጋራ የሴኪሪቲ ጉዳይ ምናምን ሲሉ የነበሩት ቡርኪና ፋሶም ኒጀርም እስካሁን ምላሽ የሰጡበት ሁኔታ የለም። ከዚህ ከጀርባ ከአሸባሪዎች ጀርባ ኢንተረስት ያላቸው ምዕራባውያን የሉም የሚለውን እንግዲህ ማየት አለብን። ምክንያቱም ፈረንሳይን በማባረር ሂደት የሩሲያው ዋግነር ቀጥተኛ ኢንቮልቭመንት ነበረው። አሁን ዛሬ ሩሲያ ነች ከማሊ ከቡርኪና ፋሶ እና ከኒጀር ጋር ጠንካራ ግንኙነት ያላት። በተለይ ማሊ ወሳኝ የሆነውን ዩራኒየም ለፈረንሳይ ታቀርብ የነበረች ሀገር ነች። ኒጀርም ቡርኪና ፋሶን ጎልድ ያቀርብ ነበረ። የለም ወይ ነው እሱን እንድናየው። ዝም ብለን እንዲያው ከመሬት ተነስተው ተሯሩጠው እንደዚህ መጡ ወይ ሌላ ጉዳይ ነው። ወደ መካከለኛው ምስራቅ ስንሄድ እንግዲህ ዛሬ ላይ አንዳንድ እየወጡ ያሉት ዛሬ ቅዳሜ ነው፣ ዛሬ ያበቃል። በነገራችን ላይ ኢራን ስምምነት የምትፈልግባቸውን ጉዳዮች ነጥቦች ለአሜሪካ ማቅረብ ያለባት ዛሬ ቀኑ ያበቃል። አንዳንድ መረጃዎች ባለ 10 ነጥብ ሰጣለች የሚሉ አሉ። ድርድር የለም ዶክመንት መስጠት ነው የሚል አለ። ዞሮ ዞሮ ስቲቭ ዊትኮፍ የአሜሪካ ልዩ መልእክተኛ እና ጃሬድ ኩሽነር የዶናልድ ትራምፕ የልጅ ባል ኢስላማባድ ገብተዋል የሚል አለ። ጄዲ ቫንስ አልተገኙም፣ ምክትል ፕሬዚደንት። በተመሳሳይ በኢራን በኩል አባስ አርጋቺ ከፊልድ ማርሻል ሙኒር እና ከፓኪስታን ጠቅላይ ሚኒስትር ጋራም እንዲሁ እንደተወያዩ የሄዱት ዶክመንት ሰሚት የማድረግ እንጂ ወደ ውይይት ቁጭ ማለት እንደማይኖር፣ ከዛ ይልቅ በተመሳሳይ ወደ ሞስኮ ወደ ሩሲያ ሞስኮ ወደ ኦማን ሙስካት እና ከፓኪስታን ጀምሮ ሰው ቀጥሎ ዛሬ ምሽት ወይም ነገ ጠዋት ላይ ወደ ኦማን ሙስካት ከዛ ወደ ሩሲያ ወይም ቫይስ ቨርሳ ሊሆን ይችላል። የዲፕሎማቲክ ቱር እንጂ ድርድር የለም። ነጥቦችን ግን በዚህ ጉዳዮች ላይ የደረስንበት ይሄ ነው በሚል ዶክመንት ሰሚት ይደረጋል ማለት ነው። እሱ ዶክመንት ሰሚት ከተደረገ በኋላ ቀጣይ ውይይት ይኖራል ማለት ነው። ነገር ግን እየወጡ ያሉ መረጃዎች የኢራን አብዮታዊ ዘብ አይአርጂሲ ስቲል ተቀጣጣይ ፈንጂዎችን በሆርሙዝ ባህር ላይ መተላለፊያ ላይ እየጣለ ነው የሚል ሪፖርት እየወጣ ነው። ከዛም ባለፈ የተጣሉ ቦምቦችን ፈንጂዎችን ለማውጣት በራሱ እስከ 6 ወር እንደሚፈጅ መረጃዎች እየወጡ ነው። የተኩስ አቁም እንግዲህ ዛሬ 5 ሰዓት አካባቢ ያበቃል። የሚያበቃ ከሆነና ከአሜሪካ ግሪን ላይት ከተገኘ እስራኤል አህመድ ቫሂዲ የአይአርጂሲ ኮማንደርን ጨምሮ በተለያዩ ሰዎች ላይ እርምጃ ለመውሰድ የኤሌክትሪክ የወሳኝ መሰረተ ልማቶች፣ ድልድዮች፣ ወታደራዊ ጣቢያዎች ላይ ጥቃት ለመሰንዘር ዝግጁ መሆናቸው እየወጣ ነው ያለው።
ሌሎች ተጨማሪ መረጃዎች አሉኝ፣ በዕለታዊ አደርሳችኋለሁ። ከዚህ በላይ ጊዜያችሁን አልሻማም። ታንኪዩ